ልዩ የአዲስ ታለንት ሾው የዘርፍ አሸናፊዎች በተለይም ደግሞ በሰርከሱ ውጤት ልንሰማ ተገናኘን። እንደምታያቸው ሁሉም ተወዳዳሪዎቻችን እዚህ መድረክ ላይ ያለፉትን 6 ምዕራፎች ሲደምቁበት ነበረ። አሁን ደግሞ የዘርፍ አሸናፊዎችን ውጤት ለመስማት እዚህ ተገኝተዋል። በመግቢያችን ላይ ደግሞ ጠቆም እንዳደረግነው የክብር እንግዳ አሉን ብለን ነበረ። ፊት ለፊት የምናያቸው ወይዘሮ ዛህራ ሰይድ የአዲስ ሚዲያ ኔትወርክ የሬዲዮ ዘርፍ ምክትል ዋና ስራ አስፈጻሚ ስለመጡ እጅግ እናመሰግናለን። አዲስ ሚዲያ ኔትወርክ እንግዲህ ከቴሌቪዥን አማራጭ በተጨማሪ በሬዲዮም ኤፍኤም 96.3 ላይ ልዩ ልዩ መሰናዶች አሉ፣ እዛ ላይ እንደመጣለን። እንዲሁም ደግሞ አዲስ ልሳን ጋዜጣም የኛ ነው። በቋንቋዎች ልታዩን ልትመለከቱን ከፈቀዳችሁ ደግሞ ኤምኤን ፕላስን አማራጭ አድርጉ። የክብር እንግዳችን ስለመጡ እጅግ እናመሰግናለን። የ2018 የአዲስ ታለንት ሾው ስኬት አዋርድ የሰርከስ አሸናፊ ማን ይሆን? አሁንም አጠያቂ ነው የሚሆነው። ከዚህ በማስከተል ደግሞ የስፖንሰሮቻችንን ሰምተን እንግዲህ አጋሮቻችን በርካቶች ናቸው። አዲስ ሚዲያ ኔትወርክ ከአዲስ አበባ ባህል ኪነ ጥበብና ቢሮ ጋራ በጋራ በመቀናጀት ነው ወደ እናንተ እያደረስን የምንገኘው። ለስኬታችሁ በአብሮነት ያለው ስኬት ባንክ ከኛ ጋር ስለሆነ እጅግ እናመሰግናለን። ታላቁና አንጋፋው የብዙዎችም ዋስትና ኢትዮጵያ መድን ድርጅትም የኛው አጋር ነው። የአዲስ አበባ ከተማ አስተዳደር ቦሌ ክፍለ ከተማም እንዲሁ ስፖንሰራችን ነው፣ እጅግ እናመሰግናለን። ሌላው ደግሞ ስመ ሞክሻችን ኤምኤን ኮንስትራክሽን ይሄንን ውብ ፕሮግራም ስፖንሰር ስላደረጉ አጋሮቻችንን ከልብ እናመሰግናለን። የዛሬው አሸናፊ አሁንም በድጋሚ ማን እንደሆነ በጉጉት ነው። ዳኞች አላችሁ? ቆይታ እንዴት ነው? መልካም። እንግዲህ ቀደም ሲል ተወዳዳሪዎችን ወደ መድረክ ጠርተናቸው ነበረ። አሁን አራተኛ የወጣውን እንናገር ወይስ ደግሞ ሰርከስ ለተወዳዳሪዎች እናሳያቸው? እንግዲህ በጣም በተደጋጋሚ ሲነገር ነበረ፣ ግን ይሄን የመሰለ ሰርከስ ካየን በኋላ እኛ ማቅረባችን ተገቢ አይደለም። ታዲያ አራተኛ ወደ ወጣው ተወዳዳሪ ስናልፍ ልዩ በቀጣይ እኔ ነኝ ተወዳዳሪ እያለች ነበረ በአዲስ ታለንት ሾው ላይ። እሺ፣ በጣም በነገራችሁ ላይ በሰርከስ ከዳኞቻችን መካከል ብዙ የሰርከስ ትርኢቶችን ወጥቶ መድረክ ላይ ሲሞክር የምናውቀው አሽኮ ነው። እኔ የኔን ክሬዲት እንትን አላላችሁት። እኔ ብዙ ሰርከስ ሰርቻለሁ ማለት ቻይልድሁድ የነበረኝን ታለንት ህዝብ ያውቀዋል፣ የኢትዮጵያ ህዝብ ያውቀዋል። ይህን ከግምት እናስገባለን። የአዲስ ታለንት ሾው 7ኛውን ዙር በአራተኛነት ያጠናቀቀው አፍሪካን ድሪም ሰርከስ በአራተኛነት ውድድሩን አጠናቋል። እንኳን ደስ ያላችሁ። እጅግ እናመሰግናለን። ባለፉት 6 ምዕራፎች ብርቱ ትንቅንቅ ሲያደርጉና ሲያስደምሙን የነበሩ የሰርከስ ተወዳዳሪዎቻችን ናቸው። በዓለም አቀፍ ደረጃ በርካታ ስራዎችን ሲሰሩም የነበሩ ናቸው። ከዛ በተጨማሪ ደግሞ እንግዲህ ቅድምም እያነሳ ነው ነበረ፣ በኢትዮጵያ የሰርከስ ታሪክ ውስጥ እኛ አንድ የራሳችንን አሻራ አበርክተናል። ሰርከስ እንደ አንድ የውድድር ዘርፍ ሆኖ የመጀመሪያውን የሰርከስ ውድድር ውስጥ ምርጥ 4 ውስጥ መግባት በራሱ ትልቅ ነገር ነው። ስህተቶችም ደግሞ ያጋጥማሉ። ነገር ግን ውድድር ነውና አራተኛ ወጣችኋል። ለተሳትፏችሁ በእውነት ትልቅ ክብር አለን። ዳኞቹም እንግዲህ አጨብጭበዋል። እኛም እባካችሁ ወደ ወይዘሮ ዛህራ በጣም ከይቅርታ ጋር ወደ መድረክ እንዲመጡልን በአክብሮት እንጠይቃለን። እንግዲህ ይህ ውድድር የሰርከስ ዘርፍ አሸናፊዎችን የምንለይበት እንዲሁም ደግሞ ለአሸናፊዎች አሸናፊ የዚህን የሰርከስ ተወዳዳሪዎች አሸናፊ ከሙዚቃና ከትወና ተወዳዳሪዎች ጋር የምናፋልምበት የአሸናፊዎች አሸናፊ ውድድር ይቀረናል። የክብር እንግዳችን የአዲስ ሚዲያ ኔትወርክ ከፍተኛ አመራር ወይዘሮ ዛህራ ሰይድ የሬዲዮ ዘርፍ ምክትል ዋና ስራ አስፈጻሚ፣ ለተወዳዳሪዎቻችን የተዘጋጀ ቼክ አለ፣ እንዲሁም ደግሞ የምስክር ወረቀት፣ እሱን በክብር ያበረክቱልናል። ይህ እንደው ለዚህ ዘርፍ የተወሰነ እንትን ለማለት ያክል ነው እንጂ ዳጎስ ያለው ሽልማትና ከፍተኛው ሽልማት በአሸናፊዎች አሸናፊ በጉጉት እንጠብቃለን ማለት ነው። በዚህ ዙር 3ኛ የወጡት ንገራቸው እንጂ ሽልማቱን ልትወስድ አሰብክ እንዴ? 3ኛ የወጡት አፍሪካን ሸገር ሰርከስ
ሸገር ሰርኮሶችን እናመሰግናለን። ስላደመቃችሁ እባካችሁ ወደፊት ሸገር ሰርከስ ለተሳትፏችሁ የእኛ ድምቀት ስለሆናችሁ እጅግ እናመሰግናለን። የ100,000 ብር ሽልማት አሸናፊ ሆነዋል። ገና ከእናንተ ብዙ እንጠብቃለን። በዚህ ውድድር ብቻ የሚገደብ አይደለም። ብቃታችሁ እንዲሁም ደግሞ አበርክቷችሁ በዓለም አቀፍ መድረኮች ላይ ኢትዮጵያ እንደምታስጠሩ ባለሙሉ ተስፋ ነን። በመቀጠል ሁለተኛ የወጡት ወይም ደግሞ አንደኛ የወጡትን ቡድኖች የምናሳውቅ ይሆናል። መልካም እንግዲህ አዲስ ታለንት ሾው ታዲያ ለብዙ ወጣቶች ለበርካታ ወጣቶች እድልን የፈጠረ እንደሆነ ይታወቃል። ከጅማሬው እስካሁን እስካለንበት ድረስ አብራችሁን ስለቆያችሁ በየዙሩ የተለያዩ ችሎታችሁን ስታሳዩ አብራችሁ ስለነበራችሁ እያመሰገንን አሁንም እንቀጥላለን። ሁለተኛ ወደ ወጣው ተወዳዳሪ እናልፋለን ወይስ አንደኛ ይሻላል? ታዲያ አንደኛ የወጣው ተወዳዳሪያችን ወደ ወጣው ተወዳዳሪያችን ከማለፋችን በፊት ስፖንሰሮቻችን ለስኬታችሁ በአብሮነት ያለው ስኬት ባንክ ነው። ስኬት ባንክን እጅግ እናመሰግናለን። ታላቁና አንጋፋው የብዙዎችም ዋስትና ኢትዮጵያ መድን ድርጅት፣ የአዲስ አበባ ከተማ አስተዳደር ቦሌ ክፍለ ከተማና ሞክሻችን ኤሜን ኮንስትራክሽን ይሄንን የሰርከስ ዘርፍ እንዲሁም ደግሞ የአዲስ ታለንት ሾውን በክብር ስፖንሰር ስላረጋችሁ አጋር ስለሆናችሁን እጅግ እናመሰግናለን። የ2018 የአዲስ ታለንት ሾው ስኬት አዋርድ በአንደኝነት ደረጃ የሰርከስ ዘርፍን ያጠናቀቀው ተወዳዳሪ በግራ ቢጣ ሰርከሶች አሉ፣ በቀኝ ዱቢኤም ፐርቾች አሉ። ማን ይሆን ወደ አሸናፊዎች አሸናፊ የሚያልፈው? ማን? እኔ ልዩ ገዙ ብያለሁ። አንደኛ ወይ ወደ ማሂ ልሂድ እንዴ? ማሂ አንቺ ሰርከስ የሚሞክረው እንኳን አሽዬ ነበር። በቃ አሽዬ ነው አሸናፊ የዛሬው። ሞቅ እናድርገው እስቲ አንዴ። የሰባተኛ ዙር አሸናፊ የአዲስ ታለንት ሾው የስኬት አዋርድ ለአሸናፊዎች አሸናፊ ከሙዚቃ ተወዳዳሪዎች እንዲሁም ደግሞ ከትወና ተወዳዳሪዎች ጋር ብርቱ ትንቅንቅ የሚያደርጉት የዚህ የመጀመሪያው የአዲስ ታለንት ሾው የሰርከስ ዘርፍ አሸናፊዎች ቢጣ ሰርከስ ወይስ ዱቢኤም ፐርች? አንደኛ የወጡት ዱቢኤም ፐርች። ዱቢኤም ፐርቾች የ2018 የአዲስ ታለንት ሾው ስኬት አዋርድ አንደኛ በመውጣት አጠናቀዋል። እንኳን ደስ ያላችሁ። በጣም በርካታ ነገሮችን ተመልክተናል። እልህ አስጨራሽ ትንቅንቅ ሲያደርጉ የነበሩ ውድቀትን የተበቀሉት ተወዳዳሪዎች ናቸው። ባህረዲንና መስከረም የዚህ የአዲስ ታለንት ሾው የሰባተኛ ዙር የስኬት አዋርድ የሰርከስ ዘርፍ አሸናፊዎች ለዚህ ዙር ብቻ 300,000 ብር ተሸላሚ ሆነዋል። ነገር ግን በአሸናፊዎች አሸናፊ ከትወና ተወዳዳሪዎች እንዲሁም ደግሞ ከድምፅ ተወዳዳሪዎች ጋር ብርቱ ትንቅንቅ በማድረግ ዳጎስ ያለውን ሽልማት የሚጋሩ ይሆናል። ታዲያ በዚሁ ደግሞ በሁለተኛነት ደረጃ ውድድሩን ያጠናቀቁት ቢጣ ሰርከሶች ናቸው ማለት ነው። ባካችሁ ለነሱም ሞራል አለ። እነዚህ ሁለት ታዳጊዎች መንታ ነው የሚመስሉ። ካለባበስ ከአቋቋም ባለፉት 6 ምዕራፎች አስደናቂ የሆነ ተሰጧቸውን ሲያሳዩ ነበረ። የዚህ የ2018 የአዲስ ታለንት ሾው ስኬት አዋርድን በሁለተኛ ደረጃነት ስላጠናቀቁ የ200,000 ብር ተሸላሚዎች ሆነዋል። ተወዳዳሪዎቻችን ድምቀታችን ስለሆናችሁ እጅግ እናመሰግናለን። እኛም በእናንተ መካከል ስለቆምን በእውነት ኩራት ይሰማናል። ሁላችሁም የእኛ ድምቀቶች ነበራችሁ። ዳኞችን አስገርማችሁ፣ ተመልካቾችን አስደምማችሁና አስደንቃችሁ ነው እዚህ የደረሳችሁት። በእውነት ትልቅ ክብር አለን። ወይዘሮ ዛህራ ሰይድ የአዲስ ሚዲያ ኔትወርክ የሬዲዮ ዘርፍ ምክትል ዋና ስራ አስፈጻሚ እጅግ እናመሰግናለን። እባካችሁ በክብር ወደ ቦታቸው ሸኙልን።
ተወዳዳሪዎቻችንም የኛ ድምቀት ስለሆናችሁ በታሪክ ውስጥ በሰርከስ ታሪክ ውስጥ የሚጠቀስ የራሳችሁን አበርክቶ ስላበረከታችሁ በእውነት ትልቅ ክብር አለን ለሁላችሁም። ከልብ እናመሰግናለን። እንኳን ደስ ያላችሁ። እጅግ እናመሰግናለን። የሚገርም ብቃትና ችሎታን የምናይበት አዲስ ታለንት ሾዋችን እንግዲህ በአንደኛነት ደረጃ ያጠናቀቁት ተወዳዳሪዎቻችን ጋር ነን። እንደው በተወሰነ መልኩ ስሜታቸውን ብታጋሩ። መጀመሪያ አልሐምዱሊላህ አምላኬን ማመስገን እፈልጋለሁ። ምክንያቱም የሰርከስ ስራ በጣም ለትላልቅ ጉዳቶች የተቃረበ ሙያ ነው። የኛ የተወሰኑ ጥንቃቄዎችን ተጨምሮ ያው እዚህ የደረስነው በፈጣሪ እርዳታ ነውና አልሐምዱሊላህ ማለት እፈልጋለሁ። በመቀጠል እዚህ ስቴጅ ላይ እኛ ሁለታችን ይሁን እንጂ ከጀርባችን ብዙ ያገዙ ሰዎች አሉ። እንደምታዩት ይሄን ኮስቲዩም የሰርከስ አልባሳት የሰርከስ ዳይሬክተርና አሰልጣኝ የሆነው እና ባለቤቱ ራሄል ያሰፉልን ኮስቲዩም ነው። እጅግ በጣም ማለት ዓለም አቀፍ ላይ የዓለም አቀፍ መድረኮች ላይ የሚሰራበት ኮስቲዩም ነውና እጅግ አድርገን እናመሰግናቸዋለን ሁለቱን። እንዲሁም የሰርከስ ባለሙያ ጓደኞቻችን የውንጌት ሰርከስ በአጠቃላይ ያው ስም ብንጠቅስ ሰዓት አይበቃንም። እጅግ አድርገን እናመሰግናቸዋለን። የራሳቸውን ስራ አቁመው ነው ለኛ የተለያዩ ሴፍቲዎችን ሲጠብቁልን የነበረው። ምክንያቱም የኛ ስራ የተወሰኑ ስራ የሰው ድጋፍ የሚያስፈልገው ስለነበረ የራሳቸውን ስራ እያቋረጡ ነው እኛን ለዚህ እንድንደርስ የረዱና እጅግ አድርገን እናመሰግናለን። እንዲሁም አዲስ አበባ ላይ የሰርከስ ማዕከላት እጅግ ብዙ ናቸው። የሰርከስ አሰልጣኞች እጅግ አድርጌ ማመስገን እፈልጋለሁ። የሸገር ሰርከስ በኃይለ፣ የቢታ ሰርከስ ክብሮም፣ አፍሪካን ድሪም ግርማዬ፣ እንዲሁም በአጠቃላይ አዲስ አበባ ያሉ የሰርከስ ማዕከል አሰልጣኞች ባገኙን አጋጣሚ የራሳቸው ልጅ ነው ምን መስለው የነበረው የሚሰጡን ሞራል በእውነት እጅግ አድርገን እናመሰግናቸዋለን። ያ በዋነኝነት አዲስ ሚዲያ ኔትወርክ እጅግ አድርገን እናመሰግናለን። ምክንያቱም እስከዛሬ ከተለመዱ ውድድሮች ወጣ ያለ ውድድር ነበረ ሲያዘጋጀ የነበረው እያዘጋጀም ያለው። ምክንያቱም እያንዳንዱ የቴሌቪዥን ፕሮግራሞች ላይ ብናያቸው ሰርከስ እስከዛሬ በእነዚህ አይነት ደረጃ ተዘጋጅቶ አያውቅም እና ለዚህም አዲስ ሚዲያ ኔትወርክ እጅግ አድርገን እናመሰግናለን። ጀማል ሙሉጌታ ፖሊቴክኒክ ኮሌጅ ስር ነው እየሰራን ያለ ነው። አጠቃላይ መምህራኖች፣ ሰራተኞች እጅግ አድርጌ አመሰግናለሁ። ምክንያቱም ከመጀመሪያ ዙር ጀምሮ የተለያዩ ማቴሪያሎች ያስፈልጉን ነበር፣ የሰርከስ ማቴሪያሎች ማለት ነው። እንዲሁም በቃ በነፃ ነበር ሲሰሩልኝ ነበር ማቴሪያሎቹን። እንዲሁም ደግሞ የሆነ ነገር ማቴሪያል ሲበላሹብን በራሳቸው ውጪ ነበረ የተለያዩ ጥገና የሚያደርጉልኝ ነበረውና አሁንም ስም ብጠቅስ ያው አይበቃም ሰዓትና እጅግ አድርጌ አመሰግናቸዋለሁኝ ሁላችሁንም። ያው ስም ያልጠቀስኩም ብዙ ይኖራሉና ምናልባት ያው እዚህ ጋር ደስታው ስለሆንን ያው ረስቻቸው ሊሆን ይችላል እንጂ ሁላችሁም ባላችሁበት ክበሩልን ይላል። ዛሬ ሳታወራ ከዚህ መድረክ አትወርድም ተብሏል። አትወርድም። ሁላችሁንም አመሰግናለሁ። በዙሪያ የሆናችሁ ሲደግፉኝ ለነበራችሁ እንደ ወንድምም እንደ እህትም ሆናችሁ ሲደግፉኝ የነበራችሁ በሙላ በጣም ነው የማመሰግነው። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። እዚህ ቦታ እንድደርስ ያደረገኝ እሱ ነው። እዚህ ቦታ በቃ በሰላም እንድሰራ፣ በሰላም እንድወጣ፣ በሰላም እንድገባ ያደረገኝ እሱ ነው። ቅድሚያ ፈጣሪ ማመስገን እፈልጋለሁ። በመቀጠል በዙሪያ የሆናችሁ ስታግዙኝ የነበራችሁ በሙላ ፈጣሪ አክብርልኝ። እጅግ እናመሰግናለን። እንግዲህ የሰርከስ ቴክም ሲል ነበር እንደ ቤተሰብ ነው የሚተያዩት። እርስ በርስ የሚደጋገፉበት መንገድ ቀላል የሚባል አይደለም። የበርካታ ወጣቶችን ልፋት ስኬት የምናይበት አዲስ ታለንት ሾዋችን 7ኛው ዙር እዚህ ጋር አበቃ።